ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ሰላም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ዛሬ እንግዲህ ዕለተ እሁድ ነው። በእሁድ ምሽት ላይ እንግዲህ መረጃዎችን ወደ እናንተ ይዘን መተናል። መረጃዎቹን ደግሞ አሰባስቦ የሚተነትንልን ወንድማችን ፓስተር አለማየሁ ነሙ ነው። አንድ ሁለት መረጃዎችን ለማምጣት እንግዲህ ብቅ ብሏል፣ መስመር ላይ ይገኛል። ቀደም ሲል እንግዲህ በቀኑ አገልግሎት የተካፈላችሁ ወገኖች በየእሁዱ ቤተክርስቲያን ማለት ነው ያው መንፈሳዊ ምግብ ተመግባችኋል ብለን እናምናለን። እንደ መረጃ እንዲሆናችሁ ደግሞ መጠነኛ ትንታኔና መረጃ ሊያቀርበልን ፓስተር መስመር ላይ ተገኝቷል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ከዚች መሸጋገሪያ በኋላ እንገናኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን መስመር ላይ ፓስተር አለማየሁ ይገኛል። መረጃዎቹን ደግሞ ሊያካፍለን ተገኝቷል። ሰላምታ ላቅርብና በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እግዚአብሔር ይመስገን። እንደምን አመሸህ ወንድም ይልቃል? እግዚአብሔር ይመስገን ፓስተር። ያው እንግዲህ ዓለማችን በበርካታ ክስተቶች የተሞላች ናት እንደምታውቀው። ግን አንተ ለአድማጮች ደግሞ ይሆናሉ ብለህ ያሰባሰቡካቸው መረጃዎች አሉና እንግዲህ ከዛ ውስጥ መራርጠህ ልታካፍለን ነው ተገኝተሃል። እስኪ ለአድማጮች የምትላቸውን በላቸው። እንግዲህ ትናንትናው ዕለት ምሽት በሀገራችን በትግራይ ክልል መካከለኛ ወይም ደግሞ በሌላ አባባል ከፍተኛ ይሉታል እነሱ የመሬት መንቀጥቀጥ ተከስቷል። ይኸውም የመሬት መንቀጥቀጥ ሁለት ጊዜ ነው የተከሰተው። የመጀመሪያው በሬክተር ስኬል መለኪያ 5.6 ሲሆን ከ14 ደቂቃ ልዩነት በኋላ ደግሞ የተከሰተው 5.3 መሆኑ ታውቋል። እና ሁለት ጊዜ ነው የተከሰተው። ይህንን እንግዲህ የአሜሪካ ጂኦሎጂ ሰርቬይ ጥናት እንደገለጸው ማለት ነው ምሽቱን ነው ያስታወቀው። ይሄ የመሬት መንቀጥቀጥ እንግዲህ ከምሽቱ 1 ሰዓት ከ3 ደቂቃ እና እንደዚሁ ደግሞ ከምሽቱ 1 ሰዓት ከ7 ደቂቃ ላይ የተከሰተው። የመጀመሪያው 1 ሰዓት ከ3 ደቂቃ ላይ የተከሰተው 5.6 ሲሆን ከ17 ደቂቃ በኋላ ደግሞ የተከሰተው 5.3 መሆኑን አመልክቷል። እንግዲህ የተከሰተው የመጀመሪያው የተመዘገበው ከመቀሌ ከተማ 58 ኪሎ ሜትር ርቀት ላይ ሲሆን ሁለተኛው የመሬት መንቀጥቀጥ ደግሞ የተከሰተው ከውቅሮ ከተማ 32 ኪሎ ሜትር ነው። ይህንም በኪሎ ሜትር ነገርኩ እንጂ ዙሪያውን ነው የተሰማው። ዙሪያውን ነው የተሰማው። ከፍተኛ ድንጋጤና ስጋት ፈጥሮ ነበረና ምናልባት ምንድነው ቀደም ሲልም ከ4 ሰዓት በፊት ማለት ነው ቀደም ሲል ከ4 ሰዓት በፊት ወደ ቀኑ 10 ሰዓት ገደማ ምናልባት ወይም ደግሞ እንደዚህ 11 ሰዓት ገደማ አካባቢ 4.3 ተከስቶ ነበረ ከመቀሌ 7 ኪሎ ሜትር ርቀት ላይ። 3 ጊዜ ነው ማለት ነው። 3 ጊዜ ነው የተከሰተው። ግን ይሄ ጂኦሎጂካል ሰርቬይ ወይና ደግሞ ይሄ ስለ መሬት መንቀጥቀጥ የሚመዘግቡ ዓለም አቀፍ እንትኖች አሉ፣ ድርጅቶች አሉ። ቮልካኖ ዲስከቨሪ የሚባል እሱ በድረገጹ ላይ ይህንን አስቀምጧል። መመዝገቡ ታውቋል። እንግዲህ ከፍተኛ ስጋት ነው የፈጠረው። ምናልባትም አንዳንዱ
የጂኦሎጂ ጥናት ተመራማሪዎች የሚናገሩት የሚቀጥል አይነት እንደሆነ ነው እየተናገሩ ያሉት። የሚቀጥል አይነት እንደሆነ ነው እየተናገሩ ያሉት። ሰው ጥንቃቄ እንዲያደርግ ማሳሰቢያ እየሰጡ ነው። እንግዲህ እንደው ልክ ነው። ወደዛ ከመሄድ በፊት እውነት ለመናገር ይሄ በጣም አሳሳቢ ጉዳይ ነው። ከወራት በፊት እኮ ያው እንደሚታወቀው በመላው የሀገራችን ክፍል ማለት ይቻላል በተደጋጋሚ ምናልባትም ለአንድ ወር ያህል ይመስለኛል አልፎ አልፎ ይሄ ስጋት ነበረና ምን ያህል ስጋት ውስጥ እንደገባን ሁላችን የምናውቀው ነው ይሄ ጉዳይ ማለት ነው። አሁን ደግሞ ተመልሶ በሰሜኑ የሀገራችን ክፍል ደግሞ ይሄ ነገር ተከስቷልና እንደው አንተም አስከተለ መልእክት እንዳለህ ስለማመን እንዴት ይሄ ነገር ዳግም ሊቀሰቀስ ቻለ የሚለው ነገር በጣም ያሳስባልና እንደው ሐሳብህንም ጣል እንድታረግ ብዬ ነው ፓስተር። እንግዲህ ምን መሰለ ይሄ የእግዚአብሔር ድምጽ ነው። ምንም አሁን የማግማ መቅለጥ ምናምን የሚሉት የሳይንሱ ውጤት አይደለም። ሳይንሱ እንዳለ ሆኖ ግን የእግዚአብሔር ድምጽ ነው። እግዚአብሔር ለኢትዮጵያ ለሕዝቡ እየተናገረ ያለ ድምጽ ነው። እግዚአብሔር ተመለሱ እያለ ያለበት ድምጽ ነው እኔ የሚመስለኝ። ምክንያቱም በመጨረሻው ዘመን እንደደረሰ ጊዜው እንደደረሰ ሰዓቱ እንደደረሰ እንድናውቅ ነው። ምክንያቱም ተጽፏል። የተጻፈልን እኮ እንድናውቅና እንድንዘጋጅ እንድንጠነቀቅ ነው። ይህ ምልክት ነው። በተደጋጋሚ ነው የተከሰተው። እንግዲህ አሁንም ስጋት አለ አካባቢው ላይ ጥንቃቄ እንዲያደርጉ እየተናገሩ ነው ያሉት እነዚህ ስነ ምድር ተመራማሪዎች እየተናገሩ ነው ያሉት እነሱ። ስለዚህ ጥንቃቄ ማድረግ ያስፈልጋል። ፊታችንን ወደ እግዚአብሔር መመለስ ያስፈልጋል። ከጥፋት፣ ከጥላቻ፣ ከጥል እርስ በራስ ከመባላት ልናቆም ያስፈልጋል። ወደ ሰላም ራሳችንን ልንመልስ ያስፈልጋል። እግዚአብሔር እየነገረን ያለው ይህንን ነገር እንደሆነ ነው የሚያመለክተውና ሌላው ደግሞ ምንድነው መሰለ አሁን በጣም ላቲን አሜሪካ ላይ ከፍተኛ ስጋት ተፈጥሯል። አሁን ዓለም አቀፍ ሚዲያዎች በሙሉ እየዘገቡት ያሉት እሱን ነው። አሜሪካ ባህር ሰርጓጅ መርከቦቿን ተዋጊ መርከቦችን ሳይቀር ኒኩለር ተሸካሚ መርከቦችን ሳይቀር ወደ ቬንዙዌላ አስጠግታለች እና በተጠንቀቅ ላይ ቆመዋል እና በተጠንቀቅ እንዲቆሙ ዶናልድ ትራምፕ ትዕዛዝ ሰጥተዋል። የቬንዙዌላውን ፕሬዚዳንት ማዱሮ ምንድነው ያሉት? አንፈራም፣ ለሚመጣው ነገር አጠፌታ ምላሽ እንሰጣለን የሚል ነገር አለ። ራሽያ እና ቻይና ደግሞ ለአሜሪካ ይህን ነገር እንድታቆም እያስጠነቀቁ ይገኛሉ። ሌሎችም እዛው አካባቢ ካሪቢያንና እነዚህ ላቲን አሜሪካ ሀገሮች ከፍተኛ ስጋት ውስጥ ወድቀዋል። እነሱም ማስጠንቀቂያ ለአሜሪካ እንድታቆም እየተናገሩ ነው ያለው። ግን ምንም አላሉም። የአውሮፕላን ተሸካሚ መርከቦቿን ሁሉ አስጠግታለች። ወታደሮቿ በተጠንቀቅ እንዲሆኑ እዛ አካባቢ አድርጋለች እና ምናልባትም እንግዲህ በቀጣዩ ቀናቶች ምን እንደሚፈጠሩ ባናቅም ሰላማዊ ቀጠና የነበረው ምንም ነገር ያልነበረበት ጸጥታ የነበረበትም የላቲን ቀጠና አሁን ላይ እየተረበሸ መሆኑን የሚያመለክቱ ዜናዎች እየወጡ ነው። እንግዲህ አስፈሪ ነው። ይሄ የሶስተኛው ዓለም ጦርነት ጋር እንደሚፈነዳ አናቅም። በጣም አስፈሪ ነገሮች ናቸው የምትሰማቸው ጠቅላላ። ሌላውን እንግዲህ በነገው ዕለት ይዘነው እንመጣለን። አሁን ላይ እንግዲህ ይህ እንቅስቃሴ በጣም አደገኛ እንቅስቃሴ ነው ያለው። ያው እንግዲህ ዝግጅቱ ምናልባት ወደ ጦርነት የሚቀየር ከሆነ ምናልባት ሌሎችንም ሀገሮች ይዞ ይገባ ይሆን የሚለው ነገር ተፈርቷል እና ቬንዙዌላ እንግዲህ እሷ ሰራዊቷን አስጠግታለች።
እንደውም ከአሜሪካ የጦር መርከቦች ራቅ ባለ ቦታ ላይ እሷም የባህር ኃይል ልምምድ አድርጋለች። እና እንግዲህ ያለኝ ነገር ይሄ ነው። እግዚአብሔር እንግዲህ በአንድም በሌላም ይናገራል። ሰው ግን ማስተዋልና ማዳመጥ ነው ያለበት። እውነት ነው። እግዚአብሔር በተፈጥሮ እየተናገረ ነው። በዙሪያው ባለው በጦርነቱ እየተናገረ ነው። በሁሉ መንገድ እየተናገረ ነው እና እንደው እናስተውል ለማለት እፈልጋለሁ። ወደ ልባችንን ወደ እግዚአብሔር፣ ፊታችንን ወደ እግዚአብሔር እንመልስ ለማለት እፈልጋለሁ። እንግዲህ የጌታ ጸጋ ሰላም ለሁላችን ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የዛሬ ምሽት መረጃ ይሄንን ይመስላል። ሻሎም። መልካም ፓስተር፣ እግዚአብሔር አብስቶ ይባርክ። እውነት ነው እንግዲህ ጌታ ኢየሱስም ምልክቶቹን ጠቁሞናል። እንግዲህ የመምጫውን ወራት ወቅቶች በተመለከተ እያንዳንዷን ነገር የኛ ማስተዋል ብቻ ነው የሚጠበቀውና በተለይም በወንጌላት ላይ የተነገሩት የመምጫው ምልክቶች አንዱ የምድር መናወጥ የሚል ነው። እንደገና ደግሞ የጦርንም ወሬ ተሰማላችሁ የሚለው ነው። እንግዲህ እነዚህ በሙሉ በዙሪያችን በኢትዮጵያ ብቻ አይደለም የምድር መናወጥ እየተሰማ ያለው አህጉራትን ማለት ይቻላልና ባካችሁን ወገኖቻችን እንደነዚህ አይነት ክስተቶችን ወደ እናንተ ስናመጣ ዝግጁና ንቁ እንድትሆኑ ጭምርም ስለሆነ ይሄ ደግሞ ሊያስፈራን ሳይሆን የጌታ ኢየሱስ ክርስቶስ ዳግም መምጣት ወይ ደግሞ ሙሽራው እየመጣ እንደሆነ ደስ እያለን እየተዘጋጀን ንቁና ጽዱ ሆነን እንድንጠብቀው እንግዲህ የእግዚአብሔር መንፈስ እንዲያግዘን የምጽአቱ አዋጅ ነጋሪ አገልግሎት ይመኛል። ፓስተር እግዚአብሔር አብስቶ ይባርክ። እንግዲህ ለዚህ ምሽት ከረፍት ጊዜህም ቢሆን ሰውተህ ለአድማጮች መረጃ ለማቀበል ብቅ በማለት እግዚአብሔር አብስቶ ይባርክ። እንግዲህ አድማጮቻችን የዛሬው መረጃችን የእሁድ ምሽት መረጃችን ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት ደግሞ አዳዲስ መረጃዎችን አካተን ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።